ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የሐምሌ 16 2018 ዓመተ ምህረት የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹ የኢትዮጵያ ሀገራዊ ምክክር ጉባኤ ስኬታማ በሆነ መልኩ እየተካሄደ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ህገወጡ የህወሓት ቡድን የትግራይን ህዝብና ተተኪውን ትውልድ ለከፍ አደጋና ጉስቁልና እየዳረገ መሆኑን የፖለቲካ ፓርቲ አመራሮችና የቀድሞ የሥራ ኃላፊዎች ገለጹ። የኢትዮ ቴሌኮም ቀጣይ አድማስ ስትራቴጂ በአፍሪካ የዲጂታል ኢኮኖሚ ውስጥ የመሪነት ሚና መወጣት የሚያስችል መሆኑን የተቋሙ ዋና ሥራ አስፈጻሚ ፍሬሕይወት ታምሩ ገለጹ። የኢትዮጵያ መንገዶች አስተዳደር በ75 ዓመታት ጉዞው የሀገሪቱን የልማት ምሰሶ በመደገፍ አበረታች ውጤቶችን ማስመዝገቡን የኢትዮጵያ ብሔራዊ ባንክ ገዥ ዶክተር ኢዮብ ተካልኝ ገለጹ። የአፍሪካን ፈጣን እድገት ለማሳለጥ በታማኝ መረጃና ማስረጃ ላይ የተመሰረተ የፖሊሲ ውሳኔ ማሳለፍ እንደሚገባ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ አስገነዘቡ። የሚሉት የዕለቱ ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የኢትዮጵያ ሀገራዊ ምክክር ጉባኤ ስኬታማ በሆነ መልኩ እየተካሄደ እንደሚገኝ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ዋና ኮሚሽነሩ የኢትዮጵያ ሀገራዊ የምክክር ጉባኤ ሂደትን አስመልክቶ ዛሬ ለመገናኛ ብዙኃን መግለጫ ሰጥተዋል። በመግለጫቸውም የሀገራዊ ምክክር ጉባኤው ስኬታማ በሆነ መንገድ እየተካሄደ ነውም ብለዋል። ተመካካሪዎቹ በቡድን ተከፋፍለው በተመደቡባቸው አጀንዳዎች ላይ ውይይት ማድረግ መቀጠላቸውን ነው የተናገሩት። በተጨማሪም ተመካካሪዎቹ ሀሳባቸውን በነጻነት እያንሸራሸሩ እንደሆነና ይህም ለቀጣይ ምዕራፍ ውይይቶች መደላድል እንደሚፈጥር አመልክተዋል። በማህበራዊ ሚዲያ በሚተላለፉ መረጃዎች ላይ ጥንቃቄ እንዲደረግና ትክክለኛውን መረጃ ከኮሚሽኑ ብቻ መከታተል እንደሚገባ አሳስበዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም አንስቶ እየተካሄደ ይገኛል። ህገወጡ የህወሓት ቡድን የትግራይን ህዝብና ተተኪውን ትውልድ ለከፍ አደጋና ጉስቁልና እየዳረገ መሆኑን የፖለቲካ ፓርቲ አመራሮችና የቀድሞ የሥራ ኃላፊዎች ገለጹ። የትግራይ ዲሞክራቲክ ፓርቲ ትዴፓ ሊቀመንበር ዶክተር አረጋዊ በርሄ ለኢዜአ እንዳሉት ህገወጡ የህወሓት ቡድን ከተመሰረተበት ማግስት ጀምሮ ችግሮችን በጠመንጃ አፈሙዝ ለመፍታት የሚሞክር ግትር አቋም ያለው የወንጀለኞች ስብስብ ነው። በፕሪቶሪያ የተፈረመው የሰላም ስምምነት በተገቢው መንገድ ተግባራዊ እንዳይሆን እንቅፋት ሲፈጥር የቆየው ህገወጡ ቡድን በአሁኑ ወቅት ሰላማዊ የፖለቲካ አማራጮችን በመዝጋትና ከሻዕቢያ ጋር ያልተቀደሰ ጥምረት በመፍጠር የክልሉን ጊዜያዊ አስተዳደር መፈንቅለ መንግስት ማፍረሱንም አክለዋል። በተጨማሪም ወጣቶችና ህጻናትን ከቤተሰቦቻቸው በመንጠቅ ወደ ጦር ካምፕ በማስገባት ለተለያዩ አካላት የገቢ ምንጭ እያደረጋቸው ይገኛልም ብለዋል። የፌዴራል መንግስት ለህገ ወጡ ቡድን የሚያቀርበው ተደጋጋሚ የሰላም ጥሪና የሚያሳየው ትዕግስት የህዝቡን ጉስቁልና ለማስቀረት ያለመ መሆኑን አንስተዋል። የትግራይ ክልል የቀድሞ ርዕሰ መስተዳድርና የአረና ሉዓላዊነትና ዲሞክራሲያዊ ፓርቲ ስራ አስፈጻሚ ገብሩ አስራት በበኩላቸው ህገ ወጡ የህወሓት ቡድን ሻዕቢያን ጨምሮ ከተለያዩ ህገ ወጥ ኃይሎች ጋር በመጣመር የትግራይን ህዝብ ለከፋ ጉዳት የሚዳርግ የጥፋት ተግባር ላይ በመሰማራት ጠላትነቱን በተጨባጭ ማረጋገጡን ተናግረዋል። ቡድኑ ለስልጣን ሲል ከክልሉ ህዝብ ታሪካዊ ጠላቶች ጋር በመተባበር ለሌላ ግጭት እየተዘጋጀ እንደሚገኝ ጠቁመው ሻዕቢያ የትግራይን ህዝብ ለማጥፋት የሚጥር መሆኑን ቀደም ሲል በክልሉ የፈጸመው ጭፍጨፋና ያስከተለው ውድመት ማረጋገጫ ነውም ብለዋል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል ኬሪያ ኢብራሂም በሰጡት አስተያየት ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነ መሆኑን ገልጸዋል። የፕሪቶሪያ የሰላም ስምምነት የጥይት ድምፅ በማጥፋት ለክልሉ ህዝብ ተስፋ የሰጠ ሁነኛ የሰላም በር ቢሆንም ቡድኑ ስምምነቱን ለዳግም ጦርነት ጊዜ መግዣነት በመጠቀም የትግራይ እናቶችን እያስለቀሰ መሆኑን አስገንዝበዋል። የመጀመሪያው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሴክሬታሪያት ኃላፊ የነበሩት ፕሮፌሰር ክንዳያ ገብረ ህይወት በበኩላቸው ህገወጡ የህወሓት ቡድን የሰላም ስምምነቱን በማፍረስ በትግራይ ክልል የሰብአዊ መብት ረገጣውን እያጠናከረ መምጣቱንም ገልጸዋል። ቡድኑ ወጣቶችን ለውክልና ጦርነትና ለተለያዩ መማገጃዎች እየተጠቀሙባቸው እንደሚገኝ ጠቁመው ህዝብን አሸብሮና አስገድዶ ወታደር የማድረግ ዓላማው ከሻዕቢያ የተኮረጀና በአሁኑ ወቅት በስፋት እየተተገበረ ያለ አደገኛ ድርጊት መሆኑን አስረድተዋል። የኢትዮ ቴሌኮም ቀጣዩ አድማስ ስትራቴጂ በአፍሪካ የዲጂታል ኢኮኖሚ ውስጥ የመሪነት ሚና መወጣት የሚያስችል መሆኑን የተቋሙ ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገለጹ።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተቋሙን የ2018 በጀት ዓመትና የቀጣይ አድማስ ስትራቴጂ አፈጻጸም አስመልክቶ ጋዜጣዊ መግለጫ ሰጥተዋል። ዋና ስራ አስፈጻሚዋ በሰጡት መግለጫ ኢትዮ ቴሌኮም ባለፉት 7 ዓመታት ዲጂታል ኢትዮጵያን እውን ለማድረግ በትጋት ሲሰራ መቆየቱን ገልጸዋል። ኢትዮ ቴሌኮም በተጠናቀቀው የ2018 በጀት ዓመት 215.8 ቢሊዮን ብር ገቢ በማግኘት የእቅዱን 99.7 በመቶ ማሳካቱንም ገልጸዋል። ይህ ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ33.2 በመቶ እድገት ያሳየ ነውም ብለዋል። በአሁኑ ወቅት የቴሌብር ተጠቃሚዎች ቁጥር 60.5 ሚሊዮን መድረሱንም አስታውቀዋል። ባለፈው ዓመት የተጀመረውና ለ3 ዓመታት የሚተገበረው የቀጣይ አድማስ ስትራቴጂ ሁለንተናዊ ማህበራዊና ኢኮኖሚያዊ እድገትን ለማፋጠን ያለመ መሆኑንም አስገንዝበዋል። ስትራቴጂው ተቋሙ በአፍሪካ የዲጂታል ኢኮኖሚ ውስጥ የድርሻውን እንዲወጣ የሚያስችልና ለአፍሪካ አጀንዳ 2063 ብሎም ለዲጂታል ኢትዮጵያ 2030 መሳካት ጠንካራ መሰረት የሚጥል መሆኑንም ተናግረዋል። በስትራቴጂው የ1 ዓመት አፈጻጸም በርካታ የኔትወርክ ተደራሽነትና የማዘመን ስራዎች መከናወናቸውንም አብራርተዋል። የኢትዮጵያ መንገዶች አስተዳደር በ75 ዓመታት ጉዞ የሀገሪቱን የልማት ምሰሶ በመደገፍ የኢኮኖሚ እድገትን በማፋጠንና ማህበራዊ ትስስርን በማጠናከር በኩል አበረታች ውጤቶችን ማስመዝገቡን የኢትዮጵያ ብሔራዊ ባንክ ገዥና የኢትዮጵያ መንገዶች አስተዳደር የቦርድ ሰብሳቢ ዶክተር ኢዮብ ተካልኝ ገለጹ። የኢትዮጵያ መንገዶች አስተዳደር የተመሰረተበትን 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን አክብሯል። የኢትዮጵያ ብሔራዊ ባንክ ገዥና የኢትዮጵያ መንገዶች አስተዳደር የቦርድ ሰብሳቢ ዶክተር ኢዮብ ተካልኝ በዚህ ወቅት ህብረተሰቡ በበጋም ሆነ በክረምት አገልግሎት የሚሰጥ መንገድ ለማግኘት ይጓዝ የነበረው አማካይ ርቀት ከ21 ኪሎ ሜትር ወደ 4.4 ኪሎ ሜትር ዝቅ ማለቱን ገልጸዋል። ይህ አፈጻጸም የመንገድ ተደራሽነት ምጣኔውን በ5 እጥፍ ያሻሻለ ትልቅ ስኬት መሆኑን ጠቁመዋል። በቅርብ ዓመታት ውስጥ 44,000 በላይ ኪሎ ሜትር መንገድ መገንባቱን ጠቅሰው ይህም የሀገሪቱን የኢኮኖሚ እንቅስቃሴና የህዝቦችን ማህበራዊ መስተጋብር በከፍተኛ ደረጃ ማጠናከሩን ተናግረዋል። በተጨማሪም የሀገር ውስጥ ኮንትራክተሮችን አቅም ማሳደግ፣ በቴክኖሎጂ የተደገፉ አሰራሮችን ማስፋፋትና የአካባቢ ጥበቃን ያገናዘበ ግንባታዎችን ከማካሄድ አኳያም ውጤታማ ስራዎች መከናወናቸውን ገልጸዋል። የኢትዮጵያ መንገዶች አስተዳደር በ75 ዓመታት ጉዞው ጠንካራ ተቋማዊ መዋቅር አሰራርና ትውልድ ተሻጋሪ እውቀት የገነባ አንጋፋ ተቋም መሆኑንም ጠቅሰዋል። የአፍሪካን ፈጣን እድገት ለማሳለጥ በታማኝ መረጃና ማስረጃ ላይ የተመሰረተ የፖሊሲ ውሳኔ ማሳለፍ እንደሚያስፈልግ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገለጹ። ለ2 ቀናት የሚካሄደው 14ተኛው የአፍሪካ የፖሊሲ ጥናት ጉባኤ ፖሊሲን በፈጠራ አካታችና ግልጽ ማስረጃ ማጠናከር በሚል መሪ ሀሳብ ተካሂዷል። በአህጉራዊ ጉባኤው ምሁራን፣ ተመራማሪዎች፣ ፖሊሲ አውጪዎችና የልማት አጋሮች ተሳትፈዋል። ሚኒስትር ዶክተር ፍጹም አሰፋ እንደገለጹት የአፍሪካን የቴክኖሎጂ ለውጥ፣ የአየር ንብረት ጫና፣ የህዝብ ቁጥር እድገትና የኢኮኖሚ ተግዳሮትን በታማኝነትና ጥራት ባለው መረጃ ላይ የተመሰረቱ የፖሊሲ ውሳኔዎች ይጠይቃሉ። ኢትዮጵያም በመረጃ የተደገፈ የፖሊሲ ውሳኔ አሰጣጥን ለማጠናከር ባለ 8 አምድ ብሔራዊ የስታቲስቲክስ ልማት ፕሮግራም ይፋ በማድረግ ወደ ስራ መግባቷን ገልጸዋል። የብሔራዊ ስታቲስቲክስ ስርዓትን በዘመናዊ የዲጂታል አሰራር በማሸጋገር የግብርናና የኢኮኖሚ ተቋማት ቆጠራ፣ የህዝብና ጤና ዳሰሳ እንዲሁም የቤተሰብ ደህንነት ዳሰሳዎች መካሄዳቸውን ተናግረዋል። የጥናት ውጤቶችና መረጃዎችን ከመሰነድ ባሻገር ወደ የበጀት ውሳኔዎችና የመንግስት ፕሮግራሞች ተግባራዊ እርምጃ ሊቀየሩ እንደሚገባም አስገንዝበዋል። የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር ፍቃዱ ጸጋ በበኩላቸው ምርምርና ጥናት ከፖሊሲ ሂደት ተነጥሎ በሪፖርት ብቻ መቅረት የሌለበት ወሳኝ ጉዳይ ነው ብለዋል። ተመራማሪዎችና ፖሊሲ አውጪዎች በቅርበት በመስራት የጥናት ውጤቶችን ወደ ተግባራዊ የፖሊሲ ውሳኔዎች እንዲለውጡም ግፊት ማድረግ እንደሚኖርባቸው ጠቁመዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ